በዚህ ሰዓት የሆነ ሰው ደውሎ ና ፍቅረኛህን ቅሌት ተመልከት ብሎ ይደውልለታል። ልጁም ካለበት በፍጥነት ሲመጣ ክፍል ይዘው ገብተዋል። ገቡ ወደ ተባለበት ክፍል ቀርቦ ሲያዳምጥ ከውስጥ ይሳሳቃሉ፣ ይቦርቃሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የሙሽራዋ ቲዩብ ቤተሰቦች እንደምንሰነበታችሁ። ዛሬ ደግሞ የፍቅር ታሪኮችን ወይንም ደግሞ በያለንበት ሆነን ብንጠያየቅና ብንወያይባቸው ፍቅርን እንማርበታለን፣ ፍቅርን የደረጀ እንዲሆን እናደርጋለን ብለን እናስባለን። ምክንያቱም ብዙ ርዕሰ ጉዳዮችን እናነሳለን፣ አንድ ሁለት ያክል። ነገር ግን ደግሞ ከተለያዩ በይነመረቦች ያገኘኋቸውን ጽሁፎችን ወደ እናንተ እናደርሳለን። መጨረሻ ላይ ወይንም ደግሞ ታሪኮቹን ካጋሯችሁ በኋላ ደግሞ የምጠይቃችሁ ጥያቄዎች ይኖራሉ። ነገር ግን በመጀመሪያ አንድ ጥያቄ ወደ እናንተ አደርስና ታሪኩን ወደ እናንተ አቀብላችኋለሁ ማለት ነው። በመጀመሪያ የሚሆነው ተራርቆ ፍቅር አለ ወይስ የለም የሚለውን ጥያቄ ለእናንተ ለውድ ተመልካቾቻችን ጠየቁኝ። እስኪ ከጓደኞቻችሁ ከወዳጆቻችሁ ጋር ተራርቆ ፍቅር አለ ወይስ የለም ብላችሁ ተጠያየቁ። ተራርቆ ፍቅር የለም ብለው የሚደመድሙ ሰዎች አሉ። ምክንያቱም ከልብ የራቀ ከዓይን የራቀ ከልብ የራቀ ነው ይላሉ። አንዳንዶቹ ደግሞ የትኛውም አጋጣሚ ቢሆን መራራቃችን እንዲያውም ፍቅራችንን ራሳችንን ጠይቀን የጠነከረ ፍቅርና የጠነከረ ትዳር እንዲኖረን ይረዳናል ብለው ያስባሉ። ተራርቆ ፍቅር አለ ወይስ የለም የሚለውን ደግሞ ኮሜንት ላይ አድርሱና ሀሳብ አስተያየቶቻችሁን እያየን ደግሞ አይ ይቀጠል፣ በዚሁ ደግሞ አስተማሪ ከሆነም ደግሞ እንማርበታለን እንወያይበታለን የምትሉ ካላችሁ አስተያየቶቻችሁን ሀሳባችሁን እንቀበላለን ማለት ነው። ግን አንድ አጭር ጽሁፍ ላድርሳችሁና ከዛ ቀጠል አድርጌ ደግሞ አንድ ጽሁፍ ጠይቃችኋለሁ። መሰናዶውን በሙሽራዋ ቲዩብ ወደ እናንተ እንዲደርስ እኔ ደምለሄሉ ወደ እናንተ እያደረስኩኝ አብሬያችሁ ቆይታ አደርጋለሁ። አብራችሁን ትሆኑ ዘንድ ግብዣችን ነው። አብራችሁን ሁኑ። አንድ አጭር የፍቅር ታሪክ ልጋብዛችሁ። በአንድ ወቅት ሁለት እጅግ የሚዋደዱ ፍቅረኛሞች ነበሩ። በፍቅራቸው ሙሉ አካባቢው ይቀናባቸዋል። ከዕለታት አንድ ቀን ግን በአንድ ሆቴል ልጅቷ በድንገት ከሌላ ወንድ ጋር ትታያለች። በዚህ ሰዓት የሆነ ሰው ደውሎ ና ፍቅረኛህን ቅሌት ተመልከት ብሎ ይደውልለታል። ልጁም ካለበት በፍጥነት ሲመጣ ክፍል ይዘው ገብተዋል። ገቡ ወደ ተባለበት ክፍል ቀርቦ ሲያዳምጥ ከውስጥ ይሳሳቃሉ፣ ይቦርቃሉ። እስከ መጨረሻው የመታገስ አቅም አልነበረው። በእኔ ላይ ሌላ ወንድ ሲል ይናደዳል። በዚህ ጊዜ የእሷ ጓደኛ የሆነች ልታጽናናው ትቀርበዋለች። እሱም አጋጣሚውን በመጠቀም እንደውም ላስቀናት በሚል እሷ በምትታይበት ቦታ ጓደኛዋን እየወሰደ ያዝናናታል። እንደ ፍቅረኛ አድርጎ ለሰው ያወራል። ከወር በኋላ ፍቅረኛው ሞተች። በዚህ ጊዜ በእናቷ በኩል አንድ ደብዳቤ አስቀምጣለት ነበር። እሱ የኔ ግፍ ነው ብሎ በቀብር ስነ ስርዓቱ ላይ እንኳን አልተገኘም። እናትየዋ ባለበት ሂዳ የልጇ አደራ የሆነውን ደብዳቤውን ሰጠችው። ደብዳቤው ይህን ይላል። ውዴ የኔ ፍቅር፣ አንተ አዝነክብኛል፣ እኔ ግን ተደስቻለሁ። ያን ቀን ሆቴል ደውዬ እንድትመጣ ያደረግኩት እኔ ነኝ። በዛ ክፍል ውስጥ ምንም አልተፈጠረም። አንተ በእኔ ተናደክ ወደ ሌላ ሴት እንድትሄድ የሰራሁት ድራማ ነበር። በሐዘንህ ሰዓት ያጽናናችህ ጓደኛዬ እኔ ነኝ የላኳት ትላለች። እሷ በጣም ትወድካለች፣ እንዳትተዋት። አንተ እኔን ለማስቀናት ፍቅር ስትሰጣት ሳይ እኔ እደሰት ነበር። ያንን ፍቅር ከልብህ አድርገው። ደስታህን አይቼ በመሞቴ እድለኛ ነኝ ትለናለች። ቢያንስ ብቻህን አልተውኩህም። ይህንን ያደረግኩት ዶክተሩ ባለብኝ ካንሰር ምክንያት ለመሞት ቢበዛ 30 ቀን ብቻ እንደቀረኝ ስለተነገረኝ ነው ትለናለች። ፍቅር ማለት ምን ማለት ነው ለእናንተ? እንደው ከዚህ ታሪክስ እንደው ምን ተማራችሁበት? እናንተ ብትሆኑስ ምን ታደርጋላችሁ የሚለውን ነው እየጠየቅናችሁ ያለ ነው። ፍቅር ማለት ትለናለች። ፍቅር ማለት አብረው ላሉ ብቻ ሳይሆን ትተውት ለሚሄዱትም ደስታ መጨነቅ ነው ትለናለች። ይህን ታሪክ አጋርቻችኋለሁ። ወደ ሌላው ጥያቄ ላመራ ነው። የተከበራችሁ ውድ ተመልካቾቻችን የሙሽራዋ ቲዩብ ደግሞ ወደ እናንተ እየደረሰ ያለው በእኔ ደምለሄሉ ወደ እናንተ እያደረስኩ ነው ቆይታ እያደረኩኝ ያለሁት። እንዲያው ሁለት ባለትዳሮች ተለያይተው እሷ የራሷን ትዳር መስርታ እሱም የራሱ ትዳር መስርቶ ተመልሰው ቢገናኙ እንደ ድሮ መሆን ይችላሉ የሚል ጥያቄ ነው ወደ እናንተ እየጠየቅኩት። ምላሻችሁ ምንድን ነው? ሁለት ጥያቄዎች ጠይቄያችኋለሁ። ወይም ደግሞ ከታሪኩ የተማራችሁበት ትምህርት ካለም ደግሞ ይሄ ነው ብቀጥልበት የምትሉ ካላችሁ ደግሞ እሱን እንቀጥልበታለን። ነገር ግን እንደ ድሮ መሆን ይችላል ወይ? አንዳንዶች
ሁሉም ሰው እንደየመልካችን እንደየባህሪያችን ሁሉም አስተሳሰቡ አመለካከቱም የተለያየ እንደመሆኑ መጠን እንደው የየራሳችን ሀሳብ ይኖረናልና የሚያርቅ ሀሳብ ካለ እሱን እያየን እንግዲህ ቆይታ እናደርጋለን ማለት ነው። ሀሳብ አስተያየቶቻችሁን እንሻለን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን በሙሽራዋ ቲዩብ ለዛሬ ያሰናዳላችሁ ለዛሬ ለእናንተ ይበጃል ይሆናል ያልናችሁ መሰናዶ የተከታተላችሁት ይህንን ይመስል ነበረ። በሌላ መሰናዶ በሌላ ዝግጅት እስከምንገናኝ ድረስ የዛ ሰው ይበለን እያልን እኛ በዚሁ አበቃን። ሰላም።